ቡዜን ብትሆኚ ከዚህ በኋላ እድል ሰጥቷቸዋል። አብርሃምን የምትንከባከቡበት የምትጠይቁበት እድል ሰጥቷቸዋል። ከዚህ በኋላ ግን የሩታን አይን ቀና ብለሽ ብታዩ ማለት ነው ህግ ነው የሚዳኘን። ከዛ በኋላ የሩታ አይንን ቀና ብላችሁ ማለት ነው ቡዜሞንሽ ዴቭሞ አንድ ቀን እንዲያደርሳችኋል። ከዛ በኋላ ሩታ ቤት ተሳስታችሁ ብትመጡ ሩታ ቤት መጥፎ ነገር ለማድረግ ብትመጡ ውርድ ከራሳችሁ። ሄርሜላ የምትባይ ውርንጭላ ልጅ ደግሞ አፍሽን እንደመጣልሽ ሩታ ላይ አትክፈች። ሰው ትዳር ውስጥ ገብተሽ እየበጠበጥሽ ነው። ገባሽ? ትንሽ ለቤተሰብሽ ተቆርቆሪ እስቲ። ከየት ነው የመጣሽው አንቺ ራሱ? ምን አይነት ብልግና ነው? ዓለም ላይ ሌላ ነገር ነው። በቃ አልፈልግሽም ብሎ አክት ብሎ ተፋሻ። ለምን አትተዩ? ምን አይነት ብልግና ነው? ጠይቁትን ነገር አብርሃምን እቤት ነው ያለው። ጠይቁት እያንዳንዱን ነገር ሁሉንም ማለት ነው። ከዛ ስለ ሩታ መጥፎ ነገር የሚያወራ ወይ ደግሞ እሱ አይምሮ እንደዚህ መርዝ ሰታይ ወይ የሆነ መርዛይ ነው ምናምን የሚል ከሆነ ህግ ፊት ሩታን አቅርቧት። ማንም ችግር የለውም። ሰላም ወደ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን ከብሪስፋው ቤተሰቦች። ያው ትላንትና ብዙ ነገር አይተናል። ደስ የማይልም ነገር በጣም ሁሉም ሰው አሁንም ቢሆን ሩታ ላይ እየጮህና እየዛተባት ነው የሚገኘው። ቡዜና ዴቭ ባመጡት ዳኒ ራሱ ሩታ ላይ በጣም እየዛተባትና መጥፎ ነገር በመጥፎ አይንም እያያት ነው ያለው። ገባችሁ? ይሄ ነገር ለምንድን ነው የሚሆነው? ለምንድን ነው የምታናንቋት? የፈለገ ነገር ቢሆን እኮ አማቻችሁ ናት ሩታ፣ አማቻችሁ ናት። ስለዚህ ለምንድን ነው የምታናንቋት? ገባችሁ? ይሄ ነገር ለምንድን ነው ዳኒ ለምንድን ነው መጥቶ ከሄርሜላ ጋውን ከሩታ ጋውን እያለ ሚነዘንዛት? ለምንድን ነው ሩታን አብርሃምን ማለት ነው? ለምንድን ነው ሆይ? የዚህ ሁሉ ደግሞ ተጠያቂ የአብርሃም ቤተሰቦች ናቸው። ለምንድን ነው ማላችሁ ላይ ሰው የምታስገቡት? ትላንትና ግን በጣም ነው እኔ ማለት በጣም ነው ሩታን ያደነኳት። በጣም ነው እንትን ያልኳት። ለምን በቃ ትልቅነቷን ነው የሚያሳየው። እሺ ብላ የእሷ ውሳኔ ነበር የሚጠበቀው። እሺ ብላ በቃ ለአንድ ቀንም ቢሆን አብርሃም እኔ ቤት ቡዜ ቤት እንዲያድር አድርጋለች። ከዛ በኋላ ግን ዳግመኛ 2 ቀን ራሱ እንዲያድር አልፈቅድላችሁ ነው ብላ ሄደች። ይሄ ደግሞ ትክክልነት ነው። ይሄ ልጅ ያጣው ነገር ስላለ ነው እንደዚህ እየጨነቀው እያመመው ያለው። አንድ ያጣው ነገር ስላለ ነው። ያ ነገር ደግሞ ምንድነው? ልጁና ሚስቱ በጣም ስለናፈቁት ነው። ገባችሁ? ልጁና ሚስቱ በጣም ስለናፈቁት ሌላ ስትረስ ላይ ስለገባ ነው አብርሃም እንደዚህ ሆነ። እሱም ደግሞ በእናንተ ምክንያት፣ ቡዜ በአንቺ ምክንያት ነው ሁሉ ነገር ውስጥ የገባው። ቢመቻችልሽ እኮ ልትድሪው ነበር አብርሃምን፣ ለሄርሜላ ልትድሪ ነበር ቢመቻችልሽ። ያን ገባሽ? ይሄን ያክል ልጁን ለማሳበድ እንደዚህ አይነት ነገር ስለማስገባት ያንቺም እጅ አለበት። ስለዚህ ከአሁን ሰዓት ጀምሮ በቃ ለአንድ ቀን ተፈቅዶላችኋል። ለአንድ ቀን የምትጠይቁትን ነገር ስለ ሩታ መጥፎ ነገር አብርሃም ይመልስልኛል ብላችሁ አስባችሁ ሊሆን ይችላል። እሱን ነገር መጠየቅ ትችላላችሁ። አሁን እንደፈለገ ማግኘት ትችላላችሁ። ዴቭ ሞንክ ቡዜሞንሽ የፈለግሽው ነገር ጠይቅ እስቲ። ሩታ መተት አሰርታብህ ነው ወይ እንደዚህ ይሆንከው? ሩታ ምን አብለታክ ነው እንደዚህ የፈዘዝከው ብላችሁ ጠይቁት። እሱ ደግሞ እያንዳንዱ ነገር ይነግራችሁ። ከዛ በኋላ እኔ ችግር የለውም ሩታን ውቀሷት። አንድ ቀን ሙሉ 24 ሰዓት እናንተ ጋር ያድራ። ከዛ በኋላ ጠይቁት አብርሃም ምን አድርጋ ነው ብላችሁ ጠይቁት። እንደዚህ የፈዘዝከው ምን አድርጋ ነው? እንደዚህ ሆንከው ምን አድርጋ ነው ብላችሁ ጠይቁት። አሁን በነፃነት ማለት ነው። እሷም ጠይቁት ብላ ነው ሄደችው። ግን ዛሬ በቃ ማታውኑ ካልጠየቃችሁ ድጋሚ ግን 1-2 ቀን ስጡኝ ምናምን የምትይ ነገር ከሆነ ግን ቡዜ ይሄ ነገር ሌላ ነገር ውስጥ ነው የሚያስገባው። አትጠራጠሪ፣ ሩታ ተከስሽና እስር ቤት ትገቢያለሽ። ለምን? ባሏን ስለነካሽ ማለት ነው። ይሄ ትልቅ ብልግና ነው። በጣም ትልቅ ማለት ነው። በጣም ትልቅ ብልግና ነው። ስለዚህ ፈቅዳላችኋለች፣ እንደፈለጋችሁ ማለት ትችላላችሁ። ግን ዳኒ የምትባል ልጅ አሁንም በመጥፎ አይን የምታያትን ነገር በመጥፎ
ማንነት መቀርጻትን ነገር ሩታን አቁም። ክብርህን ጠብቅ። በአንተ አፍ የምትጠራ ሴት አይደለችም እሷ። ገባ? በአንተ አፍ የምትጠራ ሴት ልጅ አይደለችም ሩታ። እዛም እዚህም ማለት ለምዳ። ገባ? አላማህ ገብቶኛል። የአብርሃምን የሩታንም ህይወት ለማመስቃቀል ነው አላማክ። ከፈለክ እኮ ችግር የለውም ሄርሜላ ማግባት ትችላለህ። አንተ ዳኒ ሄርሜላን ማግባት ትችላለህ። ማንም ሰው አይከለክልም። እንደፈለጋችሁ መሆን ትችላላችሁ። ግን አሁንም ሰላማዊ የሆነ አብርሃም ወደ ሰላሙ ተመልሶ ከሩታ ጋር መኖር የምፈልገው ስላለ ስለዚህ ከሱ በቃ ምንድነው ሰው ግን እንዴት ነው ግራም ያገባ ዶክተሯ እኮ በቃ ጤነኛ ነው። ስለዚህ ወደ ቤት መልሱት ብሏል። ከሚስቱም ጋርም ከወንድሙም ከእህቶቹ ጋር መሆን ይችላል ብላለች ዶክተር። ስለዚህ ለምንድነው እንደዚህ ግድ ቡዚያውን ድርቅ ብለሽ አብርሃም እንደዚህ ነው ምናምን ብለሽ ምንድነው እንደዚህ አይነት ነገር? እስጠይቁት እስቲ ሩታ መተት አሰርታበት ከሆነ ጠይቁት እስቲ አብርሃም እስጠይቁትና እስቲ የሚመልስላችሁ ነገር እናያለን። ያለ አግባብ ለሰው ልጅ ስም መስጠት ራሱ በሕግ እንደሚያስጠይቅ ወቂ ቡዜ ይሄ ትልቅ ብልግና ነው በጣም። ግን ከዚህ በኋላ የምነግራችሁ ነገር ምንድነው ከነገ በኋላ ሩታም የነገረቻችሁን ነገር መዝናናት አለበት አብርሃም ከሀገር ሞቶ ይሁን አገር ውስጥም ሆኖ ከኤፍሬምና ከሩታ ጋር መዝናናት አለበት። ራሱ ማግኘት አለበት። የተጨነቀውን እንዳለ ነገር ማራገፍ አለበት። እናንተ ናችሁ እንደዚህ እንዲጨነቅና ልጁ ወደ ሌላ ነገር እንዲገባ ያደረጋችሁ እናንተ ናችሁ። የገዛ እህቱ የገዛ ወንድሙና አንዳንድ አሽቋላጭ ዳኒ ምናምን ይባል ልጅ ማለት ነው። በጣም ባለጌ ናችሁ። ሰው ልጅ እንዴት ነው ጤነኛ ሆኖ ያመሃል ማለት እኮ የትልቅ እብደት ነው። ከነገ በኋላ ሩታ ቤት በራፍ ዋጋ ማንም ሰው እንዲደርሳል ማንም ሰው ሩታ በራፍ ቤታቸው የአብርሃም የሩታን ቤት በራፍ ላይ ማንም ሰው እንዲደርስ አልፈልግም። ከሳ በኋላ ክሱን ማጣጣፍ ሌላ ምንም አይደለም። ወደ ሌላ ነገር መግባት ነው። ሌላ ምንም ነገር የለም። ልጁን በጣም እያስጨነቃችሁ ስለሆነ ከአሁን ሰዓት ጀምሮ ሩታ ቤት እንዳደርሱ የተሰጣችሁ ጊዜ ያለ ያን ጊዜ መጠቀም ነው። አለቀ። የምትጠይቁትን ነገር ስለ ሩታ መጥፎ ነገር እንዲያወራ የምትፈልጉት ከዛስ ያወራላችሁ ነገር እንሰማለን። ምንም አይነት መጥፎ ነገር እንደማያወራላችሁ ሩታ አምናበት ነው ለቃችሁ ሄደችው። ግን ከዛሬ በኋላ አብርሃም የሩታና የሩታ ብቻ ነው። ከዚህ በኋላ ወደ ሩታ ቤት ነው የሚሄደው። ሌላ ማንም ሰው ሊወስዱ አይችልም። ማንም ሰው ማለት ነው። የምትጠይቁትን ነገር በአግባቡ ሄዳችሁ ጠይቁት 24 ሰዓት ውስጥ ገባችሁ? ሌላ ምንም አይነት ነገር ከዛ በኋላ ማወቅም መጠየቅም አትችሉም። መታችሁ የራስሽን ህይወት ለምንድነው ማትኖር? አላማሽ ምንድነው ማለት ግራ ያጋባ። በቃ አልፈልግሽም ካለሽ መተው ነው። ሌላ ምንም አይነት ነገር የለም። ሰው ቤት ዘው ብሎ መግባት፣ አማሽ ቤት ዘው ብሎ መግባት ምን ይባላል? የሚቀጣሽ ቤተሰብ የለሽም እንዴ አንቺ? ከዚህ በላይ ምንድነው ፈልገው? አልፈልግም ከተባልሽ ምንድነው ፈልግ? በግድ ማንም ሰው እንዲናገራትና ቀና ብሎ እንዲያት አልፈልግም። ክብራችሁን ጠብቁ እና ሩታ አሁንም ቢሆን ነገሮችን በፍጥነት ነው ማየት ያለብሽ። በርቀት ብዙ ነገር ታስቧል። ያን ነገር ማሸነፍና የተሻለ ነገር ለማድረግ መሞከር ነው እንጂ ሽንፈት የሚባል ነገር አንፈልግም እኛ ቤተሰብ። አሁንም ቢሆን የሩታ ቤተሰብ ወጥቶ እንደዚህ የተናገረው ነገር የለም። የስጋ ዘመዷ ማለት ነው። ማንም ይሄ እኩልነቷንና አስተዋይነቷን ነው የሚያሳስብ። ለምን ወንድምም ቤተሰብም ስለሆናችሁ ማለት ነው። ወንድምም ቤተሰብም ስለሆናችሁ መጥፎ ነገር አድርጎኛል አብርሃም፣ ሩታ መጥፎ ነገር አድርጋኛለች፣ ሩታ የሆነ መተት ነገር አሰርታብኛለች፣ ወይ ጨሊ ነገር ወይ መርዝ አብልታኛለች ብሎ ሚል ከሆነ ሩታን አሁንንም ቢሆን ለፖሊስ ማቅረብ ትችላላችሁ። ግን እንደዛ እንደማይላችሁ ግልጽ ነው። ከዛ በኋላ ግን ከዛሬ በኋላ ተሳስታችሁ ስለ ሩታ መጥፎ ስም ብታነሱ ሁላችሁም ህግ ይዳኛል።
የፌዴራል ህግ ይዳኝናል። ሌላ ምንም አይደል። ሰው እንዴት ነው በቃ አልፈልግም ከተባለ መተው ነው ያለበት። መድረቅ ቂቢያም እየመጣ አፉን አይክፈት በየሰፈሩ በየጉራንጉሩ